የአሜሪካው ፕሬዝዳንት ዶናልድ ትራምፕ የምረጡኝ ዘመቻ ላይ ከነበሩበት ጊዜ አንስቶ የዩክሬኑን ጦርነት በዕለት አስቆመዋለሁ ሲሉ ቆይተዋል። እንደውም ወደ ዋይት ሃውስ መግባቴን አልጠብቅም ብለው ነበረ። ትራምፕ እንዳሉት ጦርነቱን በዕለት ማስቆሙ ባይሆንላቸውም ጉዳዩን አሁንም አጥብቀው እንደያዙት ነው። ትራምፕ ሰሞኑን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሃሎ ሲባባሉም ዋነኛው የንግግር ጭብጣቸው የዩክሬኑን ጦርነት ማስቆሚያ መላ ፍለጋ ነበረ። እርግጥ ነው አሜሪካ ከስልክ ንግግሩ አስቀድሞ በዩክሬን ለአንድ ወር የሚዘልቅ አጠቃላይ የተኩስ አቁም እንደሚደረግ ሙሉ እምነት ነበራት። እንደውም ከትራምፕና ከፑቲን የስልክ ንግግር አስቀድሞ አሜሪካ ዩክሬን የተኩስ አቁሙን እንድትቀበል ጫና ብጤ ማሳደሩ አልቀረም። ቢቢሲ እንደጻፈው በሳውዲ አረቢያ ከአሜሪካ ሹሞች ጋር በተደረገ ንግግር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለወር የሚዘልቀውን የተኩስ አቁም ተቀብለነዋል ያሉት ወዲያውኑ ነው ሳያንገራግሩ። እንደውም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተኩስ አቁሙ ያለ አንዳች መዘግየት ስራ ላይ እንደሚውል በመተማመን አሁን ኳሷ በሩሲያ ሜዳ ላይ ነች ብለው ነበረ። ከትራምፕና ከፑቲን ንግግር በኋላ ግን ሁኔታው ሩቢዮ ባሉትና በፈለጉት ሁኔታ ሆኖ አልተገኘም። አልጀዚራ እንደጻፈው የሩሲያው ፕሬዝዳንት የተኩስ አቁም እንዲደረግ ተስማምተዋል፣ ግን በከፊል ብቻ። ለወር ይዘልቃል የተባለው ከፊል የተኩስ አቁም የኤሌክትሪክ ማመንጫና ማስተላለፊያ አውታሮች እንዲሁም የኢነርጂ መሰረተ ልማቶች እንዳይመቱ የሚከለክል ነው። ትራምፕና ፑቲን በዩክሬኑ ከፊል የተኩስ አቁም ጉዳይ ተስማምተዋል ቢባልም ስራ ላይ የማዋያው ነገር ቴክኒካዊ የአፈጻጸም መላ ያሻዋል ተብሏል። ለዚህም በሳውዲ አረቢያ ቴክኒካዊ አቅጣጫ መላካት ምክክር እንደሚደረግ ታውቋል። የድርድር ባህሪ ከነበረው የትራምፕና የፑቲን የስልክ ንግግር ማን ምን ፈልጎ ምን አገኘ የሚለው ጉዳይ የተመዘነ ነው። ቢቢሲ ትራምፕ ከፑቲን ብዙ ፈልገው እጅግ ጥቂቱን ብቻ አገኙ ሲል ጽፏል። የአሜሪካው ፕሬዝዳንት ግን በንግግሩ ውጤት ያን ያህል መከፋት አልታየባቸውም። ንግግራችን አወንታዊ ነበር ብለዋል በትሩስ ማህበራዊ ገጻቸው። የመጀመሪያ ውጤቱ አጠቃላይ ጦርነቱን ለማስቆም ጠርጊያው መቅናት የጀመረበት ያህል ቆጥረውታል። ትራምፕ ከ80 በመቶ በላይ የኤሌክትሪክ መሰረተ ልማቶች ተመነቃቀሩባት ዩክሬንም ከፊሉ የተኩስ አቁመን ቢሆን መለስተኛ እፎይታ መፍጠሩ በቀላሉ መታየት የለበትም ባዮች አሉ። እርግጥ ነው ትራምፕ ከንግግሩ አስቀድመው ያሰቡትና የገመቱትን ከሩሲያው ፕሬዝዳንት አላገኙም። ትራምፕ ቀደም ሲል ያለ አንዳች ቅድመ ሁኔታ አጠቃላይ የተኩስ አቁም እንዲደረግ ፈልገው ነበረ። በንግግራቸው ፑቲን ግን ያን አልፈቀዱላቸውም። ይህም አሜሪካ ሩሲያን እንደ ዩክሬን የምንልሽን ብቻ ተቀበይ የምትባል አገር እንዳልሆነች ያሳየችበትም ጭምር ነበረ። በዩክሬኑ ጦርነት ሩሲያ ወታደራዊ የበላይነቱ እንዳላት ያስመሰከረችበትም ጭምር። እንደውም በመሪዎቹ ንግግር ፑቲን በወደፊቱ አጠቃላይ ሰላም ሊሟሉልን ይገባሉ ያሏቸውን ጉዳዮች ከወዲሁ አጉልተው አሳይተውበታል። ቀይ መስመራቸውንም አስምረውበታል። የመሪዎቹን ንግግር ተከትሎ የሩሲያ መገናኛ ብዙሃን ዲፕሎማሲያዊ ድሉ የኛ ነው ለማለት እንዳላረፈዱ ሲቢኤስ ጽፏል። ከስልክ ንግግሩ ሻገር ብለው በዩክሬን ይበልጥ የሰላምን ጥርጊያ ለማቅናት በቋሚ የተኩስ አቁምና በጥቁር ባህር መርከቦችን ከጥቃት መጠበቅ በሚያስችለው ጉዳይ ለንግግር ፈቃደኝነት ማሳየታቸው የንግግሩ ትሩፋት ተደርጎ እየታየ ነው።